ሚስጥራዊ መሆን ማለት ዝምተኛ ወይንም ግትር መሆን ማለት ሳይሆን ማንነትሽን ቀስ በቀስ በመግለጥ የሰዎችን ጉጉት መቀስቀስ ማለት ነው። ወንድ ልጅ ለመሳብ ይህንን ዘዴ መጠቀም ብልህነት ነው። ምክንያቱም ወንዶች በተፈጥሯቸው እንቆቅልሽ መፍታት ይወዳሉ። ሚስጥራዊነትን እንደ መሳቢያ መሳሪያ መጠቀም ጥበብን ይጠይቃል። ዋናው ግቡ እሱ ላንቺ ያለውን ፍላጎትና ጉጉት መጨመር እንጂ አንቺን ማግኘት የማይችል እንደሆነ አስቦ ተስፋ ቆርጦ እንዲሄድ ማድረግ አይደለም። ሚስጥራዊነትሽ ወንድ ልጅ ለመሳብ እንድትጠቀሚበት የሚያደርጉሽን ጥበቦች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ሁሉንም ነገር በአንድ ጊዜ አትናገሪ። ስለ ታሪክሽ፣ ስለ ቤተሰብሽ ወይንም ስለ ውሎሽ ገና እንደተዋወቃችሁ ሁሉንም ነገር አትዘርዝሪለት። ጠቃሚ ምክር ልንገርሽ። ለሚጠይቅሽ ጥያቄ አጭርና ትርጉም ያለው መልስ ስጪ። የቀረውን ደግሞ በሌላ ጊዜ እነግርሃለሁ የሚል አይነት ስሜት ይኑርሽ። ሁለተኛ፣ ማህበራዊ ሚዲያ አጠቃቀምሽን ቀንሽ። የምትበይውን የምትሄጅበትንና ስሜትሽን በየደቂቃው ፖስት አታድርጊ። የት እንዳለሽና ምን እያደረግሽ እንደሆነ ካላወቀ በሀሳቡ አንቺን ማሰቡ አይቀርም። ለዚህም አልፎ አልፎ ብቻ የሚገራርሙ ፎቶዎችን ወይንም ጥቅሶችን በመልቀቅ ምን እያደረገች ይሆን የሚል ጉጉትን ፍጠሪበት። ሶስተኛ፣ አድማጭ ሁኚ። ሰዎች ስለ ራሳቸው ማውራት ይወዳሉ። አንቺ ግን በጥሬው አድማጭ በመሆን እሱን እንዲያወራ እድል ስጪው። አንቺ ዝም ብለሽ ስታዳምጩ እሱ ስለ አንቺ የበለጠ ለማወቅ ይጓጓል። አራተኛ፣ ስራ ይኖርሽ ወይንም ሁልጊዜ አትገኝለት። በፈለገሽ ሰዓት ሁሉ እሺ አትበይው። የራስሽ ህይወት፣ የራስሽ የትርፍ ጊዜ ማሳለፊያና የራስሽ ዓላማ ይኖርሽ። አንዳንድ ጊዜ ስልክ ሲደውልልሽ ወዲያውኑ አታንሽ ወይንም ዛሬ ስራ አለብኝ በማለት ፕሮግራምሽ እንደማይመችሽ ንገሪ። ይህ ውድ እንደሆንሽ እንዲሰማ ያደርገዋል። አምስተኛ፣ በአካል አነጋገርሽ ላይ ስሪ። ከቃላት ይልቅ የሰውነት ቋንቋ ወይንም ቦዲ ላንጉጅ ሚስጥራዊነትን ይገልጻል። አይ ኮንታክትሽ፣ አይኑን አይተሽ ፈገግ በይና አይንሽ ረፍት ያድርግ። ፈገግታ ለስላሳና ትርጉም ያለው ፈገግታ ይኑርሽ። ስድስተኛ፣ የማይታወቅ ማንነት። ሰዎች ሁልጊዜ ተመሳሳይ ነገር ሲያዩ ይሰለቻቸዋል። አንቺ ግን ተለዋወጭ ሁኚ። ልዩነት። ዛሬ በጣም ተግባቢና ተጫዋች ከነበርሽ ነገ ደግሞ ትንሽ ረጋ ያለና ጥልቅ አሳቢ ሁኚ። ይሄ በእውነት ማናት ብሎ እንዲጠይቅ ያደርገዋል። ተሰጦሽን ደብቂ። የምትችያቸውን ነገሮች ሁሉ ለምሳሌ መዝፈን፣ ስፖርት፣ ምግብ ማብሰል በአንድ ቀን አታሳዩ። ሳይጠበቅ አንድ ቀን ችሎታሽን ሳይ እንዲገረምብሽ አድርጊው። ሰባተኛ፣ የስልክ ግንኙነትሽን መቆጣጠር። ሚስጥራዊት ሴት ስልኳ ላይ ተጣብቃ አትውልም። የመልስ ፍጥነት። ለላከው ሜሴጅ ወዲያውኑ ምላሽ አትስጪ። ሁልጊዜም አይደለም፣ አልፎ አልፎ። የራስሽ ህይወት እየኖርሽ እንደሆነና ስልክሽን ብቻ ጠብቀሽ እንዳልተቀመጥሽ ያሳየዋል። አጭርና ግልጽ መልስ ስጪው። ረጅም አንቀጽ ከመጻፍ ይልቅ አጫጭርና ጥያቄ የሚያስጭሩ መልሶችን ተለማመጂ። ለምሳሌ ምን እያደረግሽ ነው ሲልሽ ምንም ከማለት ይልቅ አንድ አስደሳች ነገር ላይ ነኝ ብለሽ ዝጊው። ዝርዝሩ እንዲጠይቅሽ በር ይከፍታል። ስምንተኛ፣ የራስሽን ዓለም መፍጠር። ወንዶች በራሷ የምትተማመንና የራሷ ደስታ ያላት ሴት ትማርካቸዋለች። ሚስጥር ይኖርሽ። ከጓደኞች ጋር የት እንደሄድሽ ወይንም ምን እያደረግሽ እንደሆነ በዝርዝር አትንገሪው። ከጓደኞቼ ጋር ወጣ ብለን ነበር፣ ደስ የሚል ጊዜ ነበር፣ ብቻ በቂ ነው። ብቸኝነትን መውደድ። ብቻሽን መሆን እንደማያስፈራሽ ሲያውቅ ላንቺ ያለው ክብር ይጨምራል። ዘጠነኛ፣ በንግግር ውስጥ ክፍተት መተው። ሁሉንም ክፍተቶች በወሬ ለመሙላት አትቸኩይ። ዝምታን ተለማመጭ። አብራችሁ ስትሆኑ ትንሽ ዝምታ ቢፈጠር አትጨነቂ። ዝም ብለሽ አይን አይኑን እያይሽ ፈገግ ማለትሽ በራሷ ትተማመናለች የሚል መልእክትን ያስተላልፍልሻል። ጥያቄዎቹም በጥያቄ መመለስ። ስላንቺ የግል ነገር ሲጠይቅሽ በትንሹ መልሽለትና ጥያቄውን ወደ እሷ ዙሪው። ይሄን እወዳለሁ፣ አንተስ ስለ እገሌ ምን ታስባለህ በማለት ትኩረቱ ወደ እርሱ እንዲሆን አድርጊ። አስረኛ፣ የግል ድንበር ይኖርሽ። ሚስጥራዊነት የሚመጣው ለሁሉም ነገር ክፍት ካለ መሆን ነው። ስለ ድሮ ፍቅረኛሽ፣ ስላጋጠሙሽ መጥፎ ነገሮች ወይንም ስለ ድክመቶችሽ ገና በጊዜው አታውሪ። እነዚህ ነገሮች በጣም ቅርብ ለሆኑ ሰዎች ብቻ የሚነገሩ መሆናቸውን ይወቅ። ይሄ አንቺን እንደ ውድ ስጦታ እንደይሽ ያደርገዋል። ሚስጥራዊ መሆን ማለት መደበቅ ወይንም መዋሸት አይደለም። ይልቁንም ማንነትሽን እንደ ቆንጆ መጽሐፍ ገጽ በገጽ በመግለጥ የማንበብ ፍላጎቱን ለመጨመር ነው። አትራቂው። በጣም ሚስጥራዊ ሆናለሁ ብለሽ ግትር ወይንም ኩሩ እንዳትመሲ። አቀራረብሽ ለስላሳና ተጫዋች መሆን አለበት። እውነተኛ ሁኚ። ሚስጥራዊ መሆን ማለት ሌላ ሰው መሆን ማለት አይደለም። ማንነትሽን የምትገልጭበትን ፍጥነት መቀነስ ብቻ ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።